ማህፀን ፉል ሆኖ ከፍቶ ግን መውለድ አልቻልኩም። ያው ከዛ በኋላ ግን ከባድ ነበረ። የምጥ መርፌው በጣም ያም ነበረ። ያው የምጡ ስሜት ማለት ነው። የዘረጋሁት እጄ ተሞላ ማርያም ሆናለኝ ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው። ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦቻችን እንዴት አላችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ጠፍተናል ሰሞኑን ያው እናውቃለን፣ ግን የጠፋንበትን ምክንያት ደግሞ ያው እንደምታዩት ነው። ሊያ በሰላም ተገላግላለች። የልጅ አባትና እናት ሆናል እና እግዚአብሔር በልጅ ባርኮናል። በጣም ደስ ብሎናል ቤተሰብ እና ያው ያለውን ነገር ደግሞ በተወሰነ መልኩ አይመችም። በጣም በሰዓቱ ብዙ የማይመቹ ነገሮች ነበሩና በዛ ምክንያት ብዙ ቪዲዮዎች ልንቀርጽላችሁ አልቻልንም። ግን በተሻለን አቅም ያለውን ነገር ልናሳያችሁ ጥረት አድርገናል እና ያለው ነገር እንድታዩትና እንድትከታተሉት የምጋብዛችሁ ይሆናል። ሌሎች ደግሞ በቀጣይ ደግሞ ምሰራላችሁ ቪዲዮዎች ይኖራሉ። ሊያ በሰላም ተገላግላለች። በኮመንት በተለያዩ እንትኖች ለጠየቃችሁን ወልዳለች ወይ ምናምን ላላችሁን እግዚአብሔር ይቅረባት። በጣም ደስ የሚሉ ኮመንቶች ጽፋችሁልናል። ጠፍታችኋል ብላችኋል እና እግዚአብሔር ያው ለዚህ አብቅቶናልና እግዚአብሔር ይመስገን። ለጸለያችሁልን መልካም ምኞት ለተመኛችሁልን ቤተሰቦቻችን እጅግ በጣም እናመሰግናችኋለን። በዚህ አጋጣሚ ለመላው የኦርቶዶክሳውያን ለታላቁ የአብይ ጾም በሰላም አደረሳችሁ። እንዲሁም ለሙስሊም እህት ወንድሞቻችን ለታላቁ ለረመዳን ጾም በሰላም አደረሳችሁ። ጾሙ የሰላም፣ የፍቅር፣ የደስታ፣ የይቅርታ ሀገራችን ሰላም የምትሆንበት ጾም እንዲያደርግልን እንመኛለን። ቀጥታ ወደ ቪዲዮ። የዘረጋሁት እጄ ተሞላ ማርያም ሆናለኝ ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው። የድንግል ክብር ምልጃው ቀየረው ዛሬ ጎጆዬ አንጸባረቀች። ምን ይሰማሽ ነው? ቀንዴ ከፍ እንዴ ይሰማሽ? ሰዋው ለድንግል ምን ይቆርጥሽ ነው? ባንቺ ተፈታው ከዚህ በኋላ የተፈጠረው ምንድን ነው? ወደ ሆስፒታል የገባ ነው ምሽት 4 ሰዓት ላይ ነው። እናም ከምሽት 4 ሰዓት እስከ ንጋት 12 ሰዓት ላይ የተወሰነ ህመም ብቻ እየተሰማት የእንሽርቷም እየፈሰሰ ምንም አይነት እንቅስቃሴ ሳይኖር ቆየን። ዶክተሮቹም ክትትል እያደረጉላት ቆዩ ማለት ነውና 12 ሰዓት ሲደርስ ከዋናው ዶክተር ጋር ተማክረው እንሽርቷ ከፈሰሰ ከ8 እና ከ10 ሰዓት በኋላ የምጥ ማስጀመሪያ መርፌ ግዴታ መወጋት አለባት፣ ካለበለዚያ ህፃኑ ይታፈናል እና ዶክተሮቹ ተነጋግረው የምጥ ማስጀመሪያ መርፌ ተወጋች። ምጥ መርፌ ከተወጋች በኋላ ህመሙም እየገፋ እሷም እያማጠች ምን እያለች በጣም ለረጅም ሰዓት ከጠዋት 1 ሰዓት 2 ሰዓት የምጥ ማስጀመሪያ መርፌ የተሰጣት እስከ ቀን 8 ሰዓት 9 ሰዓት በጣም እያመማት ምን እያላት በጣም ቆየች ማለት ነው። ከዛ በኋላ ዶክተሮቹ አይ እኛም መሀል ላይ በቃ የሁሉ ህመም እንትን ከሚል በቃ ሰርጀሪ ትሰራ ስንል አይ ትንሽ ትቆይ ተባለ። ትንሽ ትቆይ ካሉ በኋላ ማህፀን ከከፈተ በኋላ ጭንቅላት የመዞር ነገር ስላለ አይ ሰርጀሪ መሰራት አለባት፣ ሰርጀሪ ትሰራ ተብሎ ወደ ሰርጀሪ ተገባ ማለት ነውና ወደ ሰርጀሪ ከተገባ በኋላ ከ30 ደቂቃ ነው 40 ደቂቃ በኋላ ወለደች ማለት ነው። የዘረጋሁት እጄ ተሞላ ማርያም ሆናለኝ ጥላ ከለላ። እንዴት ነሽ የልጅ እናት? እስኪ በአጭሩ ምጥሽ እንዴት እንደመጣና የተወሰነ እንደመጣሽ ያለውን ፕሮሰስ እስኪ ንገሪኝ።
ይገርማችኋል ብዬ ልጀምር። የጥምቀት ቀን ጸበሌን ተረጭቼ ለዛውም ተጋፍቼ፣ እሺ ሰው በበዛበት ተጋፍቼ ጸበሌን ተረጭቼ ምን ብዬ ከዛ ተመልሼ ቤት ረፍት አድርጌ ከዛ ሰርፕራይዝ ተደርጌ ደግሞ ያጥሮፍ ከሰዓት ማለት ነው ምሳ በልቼ ሰርፕራይዝ ተደርጌ እዛው አምሽቼ ተጫውቼ ምናምን ማታ 1 ሰዓት ከምናምን ይሆናል ወደ ቤት የተመለስ ነው። 2 ሰዓት አካባቢ ይሆናል ወደ ቤት ተመልሰን ወክ እያረኩ ማለት እና ቤተሰብ ይገርማችኋል 2 ሰዓት ላይ ጨርሼ እንዴ ነበር ግን ያጥሮፋት ስማሽ ስለሱ ነው። ያጥሮፋት ስማሽ በጣም ደስ ይል ነበረ። ሰርፕራይዝ አደረጉኝ የሆነ አውቅ ያለሁም ከዛ ደግሞ ላይ ካልሆነ ደግሞ ለምን አሳቃቸዋለሁ ብዬ እንደ ትላንትና ደግሞ እንደዋዜማው የውሸት ምጥመታሞኝ ነበርና በቃ ሰርፕራይዛቸውን አበላሸውባቸው ብዬ እያሰብኩ ነበር። ከዛ በኋላ የውሸት ምጥ ነውና ትንሽ ቆይቶ ተወኝ። ከዛ በቃ እነሱም ሰርፕራይዝ አደረጉኝ። እኔም ሆንኩላቸው፣ አላሳፈርኳቸው ማለት በሰርፕራይዝ አልመችም። የሆነች ነገር ታጠራጥረኛለች ቶሎ፣ ለዛ ነውና ከዛ እንደዛ ብለን አምሽተን ተጫውተን ምናምን ማታ ዳገት ነው ወክ እያረኩ ወደ ቤት ተመልሼ ገብቼ ምናምን ቁጭ ብዬ ስልክ እየነካካን ትንሽ አመሸና 4 ሰዓት አካባቢ ቆይቷል። የሆነ ሽንቴን መጣኝ አይነት ስሜት እየተሰማኝ ነበረ። ከዛ አሁን ነሳ ትንሽ ልቆይ ምናምን እያልኩ ሶፋ ላይ ተኝቼ ነበርና መጨረሻ ላይ ሽንቴን ልሸና ብድግ ስል የእንሽርቷ ቀድሞ ፍስስ። ከዛ ርጠን ሆስፒታል መጣን። ከዛ በኋላ እስከ ጧት ድረስ የእንሽርቷ ከፈሰሰ ደግሞ መንቀሳቀስ አይቻልም ብለው ተኛሉኝ። ተኛው እስከ ጧት ድረስ ቢጠበቅ ምንም አይነት የምት ስሜት የለም። እንደዛ ብዬ ቆይቼ ጧት ላይ 8 ሰዓት ሆነኝ ሽርታው ከፈሰሰ። በእርግጥ የመጀመሪያ ልጅ ሲሆን እስከ 12 ሰዓት ጠብቁ ይላሉ፣ አንዳንዴ ደግሞ እስከ 8 ሰዓት ጠብቁ ይላሉ። 8 ሰዓት አለፈኝ። ዶክተሩ በቃ የምጥ መርፌ ስጧት አስጀምሯት ተብሎ አስጀመሩኝ የምጥ መርፌ። ከዛ በኋላ ግን ከባድ ነበረ። የምጥ መርፌው በጣም ያም ነበረ። ያው የምጡ ስሜት ማለት ነው ምጥ ከጀመረኝ በኋላ። ከዛ የቁርጠት ስሜት ነው እንጂ የመግፋት የለኝም፣ ኮንትራክሽን አልነበረኝም። እና እስከ 10 ሰዓት ድረስ ቆየው በዛ ስሜት። ማህፀን ፉል ሆኖ ከፍቶ ግን መውለድ አልቻልኩም። ያው የሚገፋው ስሜት ስለሌለ መውጣት አልቻለችም ህፃኗ። ከዛ 10 ሰዓት ላይ ሴስ ገባው፣ ኦፕራሲዮን ተሰርቼ ከዛ ከስንት ደቂቃ በኋላ ነው የነገሯቸው? 4 ሰዓት ከ1 ሰዓት እስከ 1 ሰዓት ከገባው መውለድሽን በ30 ደቂቃ ውስጥ መውለዴን ነገሯቸው። ከዛ በኋላ ማገገሚያው ጋር ነው 2 ሰዓት ምናምን የቆየሁት። ማደንዘዣው ለቆይ እግሬ መንቀሳቀስ ነበረበት። ከዛ በኋላ ነው ከዛም የወጣሁትና ከዛ በኋላ እንግዲህ ያገኘኋቸው። ከዛ ወደ እናንተ ይሁን ኢንተርቪው ከዚህ በኋላ ያለው እንዴት ነበር ስጠብቁኝ የነበረው ምናምን የሚለውን እኔ አዙሬ እና አንተ ኢንተርቪው ላድርግ እና ቤተሰብ አሁን እንጠይቀዋለን እሱን። እንዴት ነበር ጭንቀት? እንዴት ነበር የጠበቃችሁኝ? ያው በመጀመሪያ ያው ማስክ ያደረኩት ከሕክምና ያወጣ ሰውና ያው ውጭ ወዲያ የሚል ሰው ተመሳሳይ እንትን ስለሌለው ያው ትንፋሽ ጉንፋን ምናምን ስላለ ያንን እንትን ለማድረግ ነው። ያው መጀመሪያው ደስ ብሎናል በጣም። የልጅ እናትና አባትና እናት የሴት ልጅ በሰዓቱ በጣም ተጨንቀ ነበር። ለምን ምጥም ረጅም ሰዓት ነበር ያማጠችው። ከዛ በኋላ ያንን እንትን ካለች በኋላ መጨረሻ ላይ እኛ እንዲሁም ሰርጀሪ ትሰራ ምናምን ነበር ካለው ህመም አንፃር እና አይቆይ ትንሽ ጠብቆ ከሆነ ከ2 ሰዓት በኋላ አይበቃ በምጥ መውለድ ስለማይችል ሰርጀሪ ትሰራ ምናምን ብሎ ወደ ሰርጀሪ ገባች። በቃ ከዛ በኋላ ጭንቀት በቃ እንዲህ ተብሎ የሚነገር አለ። ያ ወልዳለች ከተባለ በኋላ ህፃኗን አሳዩ ምን አየናት ምናምን አንድ ነርስ ይዟት መጥቶ ከዛ መሀል ላይ በቃ ከእሷም አብረው የገቡ አንዷ ስትወጣ እሷ ምን ሆና ነው ምናምን ብለው በቃ ተጨናነቀን በጣም።
ተረባበሽ ነርቨስ ሆነን ምናምን ከዛ ምንድነው ያለን አማራጭ መግባት ስለማይቻል ውስጥ ያው ወይ ልብስ ተለብሶ የሕክምና ልብስ ተለብሶ ነው የገባው ነው። ያንን ማድረግ ስላልቻለን የእሷን ስልክ ነበር በቪዲዮ ማውራት ነበረብን። በቪዲዮ አወራን ምናምን ደህና ናት ምናምን ያንን ስንሰማ ተረጋጋ ምናለን። ከዛ ያን ካወራን ከ30 ደቂቃ በኋላ የማደንዘዣውን መቋት ወደ ሩሟ ማለትም ወደ የምታርፍበት ክፍል ገብታለች ማለት ነው። እግዚአብሔር ይመስገን በጣም ደስ ብሎናል። እስኪ ደግሞ ያለችበትን ክፍል ደግሞ እናሳያችሁ። በመጀመሪያ ማሪስቶስ ኢትዮጵያ ወይም ኤምኤስ ይባላል ያረፈችበት ወይም የምትከታተልበትና አሁን የወለደችበት ማለት ነው። እዚህ ጋር የእመቤታችን የቅድስት ድንግል ማርያም ውዳሴ ማርያም አለ። ከታች በመዝገበ ጸሎት የጭንቃ አማላጇ እመቤታችን ያለሷ ምንም የሚሆን ነገር የለም እና ይኸው ይሄ የምታርፍበት ነው። ይሄ ክፍል 2 የሚወልዱ እናቶች የሚያርፉበት ክፍል ነው። እዚህ ጋር ያው ሰው ስላልነበር ነው፣ ሰው ስላልገባ ነው። ሊዲያ እዛ ጋር ነው ያረፈችው እና እዚህ ጋር አሳሚ የሚያርፍበት እሷም እንደዚህ አየር የምትቀይርበት ነው። እንደምታዩት ክፍሉ እጅግ በጣም ደስ የሚል የሆነ የቤት ስሜት ያለበት ነው። በቃ እቤት ያለ ነው እየመሰለን ያለውና ይሄ ደግሞ አንድ ትልቁ ነገር ነው። ለምን ከአይምሮ ጋር የሚያያዝ መጨናነቅ ምናምን ዲፕሬሽን ምናምን ስለሚኖር ትንሽ ሆስፒታል ሲባል ደግሞ አይምሮአችን ውስጥ የሚፈጠርብን ነገር ስላለ ከዛ አንጻር ደስ የሚል ኢንቫይሮንመንት ነው ያለው። ዋጋቸውም እጅግ በጣም ተመጣጣኝ ነው። አሁን ይሄን ስታዩት በጣም አሁን ብዙ ሰዎች በጣም ሌክዠሪ ምናምን ዘመናዊ ምናምን ይሄ ሆቴል ነው እንዴ ምናምን ይላሉና እንደምታስቡት አይደለም። አንዳንዱ የግል ሆስፒታሎች ላይ የምንሰማቸው ዋጋዎች ከዛ ጋር እንትን የሚላረም በቃ የማህበረሰቡን አቅም ያገናዘበ እንትን ነው። ሁሉም ባለሙያዎች ከጽዳት ጭምር በጣም እጅግ ደስ የሚሉ ሰዎች ያሉበት ነው። አሁን ይሄ እዚህ የምታዩት ወለል ማለት ነው በየ20 ደቂቃው በየ30 ደቂቃው እየመጡ ያጸዱታልና ይሄ ምን ያህል እናቶች ላለው ለከስተመሮቻቸው እንደሚጨነቁ አንድ ማሳያ ነው። ያው የዶክተሮቹ የነርሶቹ ምናምን ደግሞ ትሪትመንት እጅግ በጣም ደስ የሚል ነው። በዚህ አጋጣሚ ኤምኤስአይ ኢትዮጵያ ወይም በድሮ ማሪስቶስ እጅግ በጣም እናመሰግናለን። ዶክተር ድሪባ በዋናነት የምትከታተለው ዶክተር ድሪባ ጋር ነውና እሱንም የሕክምና ቡድኑም ሁላችሁንም እጅግ በጣም እናመሰግናለን ስለነበረን። እኔ በጣም አስጨንቂያቸው ነበረ፣ እናንተም ተጨንቃችሁ ስለነበረ ከዛ ደግሞ ሁለታችን ብቻ ነበር፣ ቤተሰብ አጋጣሚ አልነበሩም፣ በስልክ ነበር እንትን ያሉትና በጣም አጨናንቀውት ነበረና በቃ ዶክተሮቹን ነርሶቹን በጣም ስናስጨንቅ ነበረ። እዛ እያስጨነቁ ስለሆነ በቃ ሴስ ትግባ አሁን እንደዚህ ትበል ምናምን እያሉ ሲያስጨንቋቸው ስለነበረ በጣም ነው ሲንከባከቡኝ የነበረው። ነርሶቹም ዶክተሮቹም በማምጥበት ሰዓትም በየ5 ደቂቃው በ10 ደቂቃ የመጡ የልብ ምቱን የኔን ሁኔታ ግፊት ምናምን በጣም ቼክ ሲያደርጉ ነበረ እና ለኤምኤስአይ በጣም ከልብ ነው የምናመሰግነው። አጠቃላይ ለምንድን ነው የሚባለው ሕክምና ቡድኑ አይደል? እና በጣም ነው የምናመሰግነው። የዘረጋሁት እጄ ተሞላ ማርያም ሆናለኝ ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው። የድንግል ክብር ምልጃው ቀየረው ዛሬ ጎጆዬ አንጸባረቀች። እንኳን ደህና መጣሽ። ደስ አለሽ? ቤትሽ ናፍቆሽ ነበር? ያንም ቤቴ እንደሆነ አይነት ስሜት ያም ያምራል፣ ደስ ይላል። የምር ግን ከቤት የወጣ አይነት ስሜት አይሰማም። ቤት እንዳለህ ነው የሚሰማው። እና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ልጃችንም እንኳን ደህና መጣሽ የኛ ቆንጆ ልጅ።